ሰላም ሰላም ውድ ማይሰራውያን እንዴት ቆያችሁልን? ማንቸስተር ዩናይትድ ወደ ባርሴሎና ሊያደርጉ የነበረውን ቋሚ ዝውውር መክሸፉን ተከትሎ ማርከስ ራሽፎርድን ለቀጣዩ ውድድር ዘመን ሊያቆየው ይችላል ከተባለ ሳምንታት ሆኗል። እነሆ ዛሬም እኛ በዚህ ፕሮግራማችን ላይ ስለ ማርከስ ራሽፎርድና ስለ ማቲያስ ኩኛ ቀጣይ የክለባችን ቤት ፉክክር አንዳንድ ቁጥራዊ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች ወደ ፕሮግራሙ ከመግባታችሁ በፊት ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወለቱ ወዳዘጋጀላችሁ ፕሮግራም አለፍን። አብራችሁን ቆዩ። ባለፈው የውድድር ዘመን ማቲያስ ኩኛ 10 ቁጥር ማለት ሲሰጡና የራሽፎርድ ወደ ባርሴሎና መዞር ሲረጋገጥ በዩናይትድ ውስጥ የባለቤትነት ችግር የተደረገ ይመስልም ነበር። ብዙም ሳይቆይ ራሽፎርድ ወደ ባርሴሎና የመዞር ህልሙን አሳክቶ ነበር። ነገር ግን ወደ 2026 ስንመጣ ራሽፎርድ ያልተጠበቀ ዳግም መልሰት ሊያደርግ የሚችልበት እድልም እየተፈጠረ ነው። ዩናይትድ ዋና ፍላጎት አሁንም የ28 ዓመቱን ተጫዋች መሸጥ ቢሆንም ለሶስተኛ ጊዜ በውሰት ለመልቀቅ ግን ምንም ፍላጎትም የላቸውም ብሏል። ራሽፎርድ ከሳምንታት በፊት ከሜክሲኮ ጋር ከመጫወታቸው በፊት ስለ ወደፊት ቆይታው እንዲህ ሲል ተናግሮም ነበር። ከዓላማዎቹ በፊት ስለ ዝውውሬ እንዲያልቅ እንደምፈልግ ለሚመለከታቸው አካላት በግልጽ ተናግሬ ነበር። ካልሆነ ግን እስከ ውድድሩ ማብቂያ ድረስ እንዲቆይ እፈልጋለሁ ብያለሁ። አሁን ባለሁበት ቅጽበት ላይ ሙሉ በሙሉ ማተኮር ነው ፈልገው ለየት ላለ ነገር እየተዋጋን ነው ሲል ራሽፎርድ መናገሩም ይታወሳል። የራሽፎርድ የመመለስ ክፍት መሆኑን ተከትሎ የማንቸስተር ኢቭኒንግ ዘጋቢ ሁለቶች በቁጥር አወዳድሯቸዋል። ኩኛ በዚህ የውድድር ዘመን ለዩናይትድ 10 ጎሎችን ማስቆጠር ሲል ማርከስ ራሽፎርድ ደግሞ 8 ጎሎችን ለባርሴሎና በላሊጋው ላይ ማስቆጠርም ችሎም ነበር። ኩኛ 2 አሲስት ሲያደርግ ማርከስ ራሽፎርድ ደግሞ 7 አሲስቶችንም ማድረግ ችሎ ነበር። ማርከስ ራሽፎርድ ወደ ዩናይትድ ተመልሶ በካሪክ ስር የመጫወት ዕድልን ካገኘ ክለቡ ሆነ ቡድኑ በርካታ ጥቅሞችን ሊያገኙ ይችላሉ። ከላይ በቀረበው ዘገባና ከራሽፎርድ የተጫዋችነት ባህሪ በመነሳት ዩናይትድ ሊያገኘች የሚችላቸው ዋና ዋና ጥቅሞችን እናስተማችሁ። አንደኛ በኳስ ማከፋፈልና እድሎችን በመፍጠር ረገድ ከፍተኛ ጥራት ክሬቲቭ ፓሲንግን ያመጣልም ተብሏል። በቁጥር ላይ እንደታየው ራሽፎርድ በየ90 ደቂቃው በሚያደርጋቸው ቁልፍ ኳሶች 1.4 ለ1 ከኩኛ ጋር ሲነጸር ክሮሶቹ 0.9 እንዲሁም ኩኛ 0.3 ሲሆን ረጅም ኳሶች ደግሞ የራሽፎርድ 0.8 ሲሆን የማቲያስ ኩኛ ደግሞ 0.7 ብልጫም አላቸው ተብሏል። ይህ ማለት ራሽፎርድ ወደ መስመሩ ተጥ ኳስ ለሚያሻገሩ የክለቡ አጥቂ ለምሳሌ ለሴስኮ ጥራት ያላቸውን የጎል እድሎች ለመፍጠር ትልቅ አቅም ይጨምራልም ተብሏል። ሁለተኛ የተሻለ ኳስ ቁጥጥርና የጨዋታ ግንባታን ወደ ዩናይትድ ያመጣልም ተብሏል። ራሽፎርድ በባርሴሎና በቆየበት ጊዜ የኳስ ማስተላለፍ ስኬቱ 84.7% ደርሶ ነበር። ይሄ ማቲያስ ኩኛ ካለው 80.5 የተሻለም ነው። ዩናይትድ ጨዋታውን ተቆጣጥሮ ለመጫወትና በግራ በኩል ኳስ ሳይበላሽ ለረጅም ጊዜ ለማቆየት በሚፈልግበት ጊዜ የራሽፎርድ የኳስ ስርጭት ስኬት ትልቅ እገዛ ያደርጋልም ተብሏል። ሶስተኛው ለአጥቂ መስመሩ ሰፊ አማራጭን ያመጣልም ተብሏል። ማቲያስ ኩኛ በግል ብቃቱ ተከላካዮችን በማለፍና ጥፋቶችን በመሳብ ላይ ድንቅ ነው። ራሽፎርድ ደግሞ በፍጥነቱና ሰሪነቱ ይታወቃል። ማይከል ካሪክ እንደ ጨዋታው ባህሪና እንደ ተጋጣሚ አቀራረብ ሁለቱንም የተለያዩ ክህሎቶች በማፈራረቅ ወይም በአንድ ላይ በመጠቀም የተቃራኒ ቡድን ተከላካዮችን ማመስም ይችላልም ተብሏል። አራተኛው የልምድና የክለብ ፍቅር ሲሆን ራሽፎርድ የዩናይትድ አካዳሚ ውጤት ነው። የክለቡን ባህልና ጫናም ጠንቅቆ ያውቃል። በባርሴሎና በእንግሊዝ ብሔራዊ ቡድን ያገኘው አዲስ ልምድ ደግሞ የበለጠ እንዲበስል ያድርጎታልም ተብሏል። ካሪክ ቀደም ሲል ተናገሩም የራሽፎርድ ፍጥነትና ክፍተቶችን የመጠቀም ብቃት ለቡድኑ ሁልጊዜም ተጨማሪ መሳሪያ ይሆናልም ብሎም ነበር። በአንጻሩ ማቲያስ ኩኛ ማርከስ ራሽፎርድ ሊሰጠው የማይችለውና ለዩናይትድ አጥቂ መስመር እጅግ ወሳኝ የሆኑ ልዩ ክህሎቶችን ያበረክተ። በዘገባው ቁጥሮችና በሜዳ ላይ ተጽዕኖ መሰረት ኩኛ ከራሽፎርድ በተሻለ ለዩናይትድ የሚሰጣቸው ጥቅሞች የሚከተሉት ናቸው። አንደኛ ከፍተኛ የጎል ማግባት ብቃቱ ሲሆን በአጥቂ መስመር ላይ ዋነኛ መለኪያው ጎል ማስቆጠር ሲሆን ኩኛ በዚህ ረገድ ከራሽፎርድም ይበልጣል። ባለፈው ዘመን ኩኛ 10 ጎሎችን ሲያስቆጥር ራሽፎርድ ደግሞ በላሊጋው 8 ጎሎችን ያስቆጥራል። በጨዋታው ላይ ወደ ጎል የሞከረው ኳስ መጠን 2.7 ሲሆን ከራሽፎርድ 2.4 የተሻለ በመሆኑ ሁልጊዜም በተጋጣሚ ተከላካዮች አስፈሪም ነው። ሁለተኛ የኳስ ቁጥጥርና ተከላካዮችን የመቀነስ ብቃቱ ሲሆን ኩኛ የተለመደው የብራዚላዊ ቴክኒክ ብቃት አለው። በየ90 ደቂቃው የሚያደርገው የኳስ ንኪና ተከላካዮችን የማለፍ ድሪብሊንግ ስኬቱ 1 ነጥብ ሲሆን የራሽፎርድ ደግሞ 0.9 ነው። ይህ ማለት ዩናይትድ በጠናከረ መከላከል ውስጥ ለሚጫወቱ ቡድኖች የራሽፎርድ ፍጥነት መጠቀም በማይችልበት ጠባብ ቦታ ላይ የኩኛ የግል ብቃትና የኳስ ቁጥጥር ጨዋታውን ለመስበር ይረዳዋልም ተብሏል። ሶስተኛው ለአማካይና ለክፍት ጨዋታ ተከላካዮች እረፍት መስጠት ሲሆን ኩኛ ኳስን ጠብቆ መጫወትና ተከላካዮች ላይ ጫናን በመፍጠር ረገድ ንቁ በሆኑ ከተቃራኒ ቡድን 1.6 ጥፋቶችን ይስባል። ራሽፎርድ ግን ጥፋትን የሚሰራበት 0.8 ጊዜ ብቻ
ብቻም ነው ይባላል። ይህ ኩኛ የሚያገኘው ጥፋት ዩናይትድ የቆሙ ኳሶችን እንዲያገኝ ከማድረጉም በላይ ቡድኑ ጫናው ሲሆን ተከላካዮች እንዲተነፍሱና ወደ ቦታቸው እንዲመለሱ ጊዜም ይገዛል። አራተኛ የአየር ላይ ጥንካሬ ሲሆን የሚገርመው ኩኛ በቁመት ከራሽፎርድ በሁለት ኢንች ቢያንስም በአየር ላይ ኳስ ፍልሚያ ግን 0.8 በማሸነፍ ራሽፎርድ 0.1 በከፍተኛ ልዩነት ይበልጠዋል። ይህ ለአሰልጣኝ ማይክል ካሪክ በረጅም ኳሶች ለመጫወትም ሆነ ተሻጋሪ ኳሶችን በግንባር ለመጨረስ ተጨማሪ አማራጭን ይሰጠዋል የሚባለው። አምስተኛው ትልቅ ጨዋታ ላይ የመወሰን ብቃትና የወደፊት ተስፋ ነው። ማይክል ካሪክ እንደተናገረው ከሆነ ማቲያስ ኩኛ ከተቀያሪ ወንበር የተነሳ እንኳን በከተማ ተቀናቃኙ ማንቸስተር ሲቲና በቼልሲ ላይ የማሸነፊያ ጎሎችን በማስቆጠር ትልቅ ጨዋታዎችን የመቀየር ብቃት እንዳለው አሳይቷል። እድሜውን ያለው መነሳሳት ሲታይ ኩኛ የክለባችን የወደፊት እጣ ፋንታም ተደርጎ ይወሰዳል። በአጭሩ ኩኛ ዩናይትድ የበለጠ ጎል በአየር ላይ ጥንካሬ ተከላካዮችን የማመስና የማመስ ብቃትና የቆሙ ኳሶችን የመሳብ ጥበብን ይሰጣል። ራሽፎርድ ወደ መስመር ወጥቶ ድልን በመፍጠር ላይ ሲያተኩር ኩኛ ግን ቀጥታ ወደ ሳጥን በመግባት ለጎል መቅረብን ይመርጣል። ሁለቱም ተጫዋቾች የየራሳቸው ጠንካራ ጎን ቢኖራቸውም በጨዋታ አቀራረባቸውና በስታስቲክ ላይ የሚታዩት ድክመቶች ማንቸስተር በተለያዩ መንገዶች ሊጎዱት ይችላሉ የሚባለው። ማይክል ካሪክ አንዱን መርጦ የሚያሰልፍበት ጊዜ ክለቡ ሊያጋጥሙት የሚችሉ ታክቲካዊ ጉዳቶች የሚከተሉት ናቸው። አንደኛ ራሽፎርድ ሲሰለፍ የሚመጡ ጉዳቶች የመከላከልና የባህሪ ድክመት ሲሆን የመከላከል ስንፍናና የጫና ፕሬሲንግ ማነስ የሚታያል። ራሽፎርድ ኳስ ሲበላሽበት ወደኋላ ተመልሶ የክንፍ ተከላካዩን የማገዝና ተቃራኒ ላይ ጫና የመፍጠር ፍላጎቱ አነስተኛ ነው። ይህም በግራ በኩል ያለው ተከላካይ ለምሳሌ ውሾ ሁለት አጥቂዎችን ብቻው እንዲጋፋ ስለሚያደርገው ዩናይትድ በዛ በኩል በቀላሉ እንዲጠቃ ያደርገዋል ይባላል። የአየር ላይ ኳስ ፍጹም ድክመት ሲሆን በአየር ላይ ኳስ ፍልሚያ ያለው ቁጥር 0.1 ብቻ መሆኑ ቡድኑ ከተከላካይ መስመር በረጅም ኳስ ለመውጣት ሲሞክር ራሽፎርድ ኳስ አውርዶ ማቆየት እንደማይችልም ያሳያል። የስነ ልቦናና የቋሚነት ችግር ሲሆን በዘገባው ላይ እንደጠቀሰው ራሽፎርድ ከሜዳው ፊት በማንቸስተር ያሳያቸው የነበሩት ደካማ አፈጻጸሞች በደጋፊና በቡድን ውስጥ አለመረጋጋትን ፈጥሮም ነበር። ወደ ዩናይትድ ሲመለስ የሃይድሮ የስሜት መለወጥ አብሮት ከመጣ የቡድን አንድነት ሊያናጋም ይችላል ተብለዋል። ሁለተኛው ማቲያስ ኩኛ ሲሰለፍ የመጡ ጉዳቶች የጨዋታ ስርጭትና የስልት ውስንነት ሲሆን የኳስ መጥፋትና የፓስ ስኬቱ ማነስ ነው። የኩኛ የኳስ ማሳለፍ ስኬቱ 80.5% ብቻ ነው። ይህ ማለት ራሽፎርድ ካለው 84.7% አንጻር ኩኛ ኳስ በቀላሉ የማጣት እድሉ ከፍተኛ ነው። ዩናይትድ ኳስ መስርቶ ለመውጣት የሚፈልግበት ፈጣን ሽግግር ላይ የኩኛ ኳስ ማጥፋት በተቃራኒ ቡድን ለክፉ መልሶ ማጥቃት ሊያጋልጥም ይችላል። የፈጠራና የማገዝ ማነሱ ኩኛ በላሊጋው 8 አሲስት ካደረገው ራሽፎርድ አንጻር ሲታይ ያስመዘገበው ቁጥር 2 አሲስት ብቻ ነው። ኩኛ ራሱ ጎል ለማስቆጠርና ወደ ውስጥ የመግባት ባህሪ ስላለው በመሃል የሚሰልፈውን ዋና አጥቂ ለምሳሌ ሴስኮ ለብቻው የመገለል አደጋ ውስጥ ይከተዋል። ዩናይትድ ከክንፍ የሚነሱ ፈጣሪ ተጫዋች ሲፈልግ የኩኛ ክህሎት እጥረት ቡድንም የፈጠራ ድርቅ ውስጥ ሊከተውም ይችላል ይባላል። ሶስተኛው ለአጠቃላይ ቡድን የሚኖረው ታክቲካዊ ጉዳት ሲሆን የሁለቶች ድክመት ተገላቢጦሽ መሆኑ ካሪክን ትልቅ አምባጓሮ ውስጥ ይከተዋልም ይባላል። ፍጥነትና ፈጠራ ከፈለገ ራሽፎርድን ያሰልፋል። ነገር ግን ጎልና የላይ ጥንካሬን ያጣል። ቡድኑ በመከላከል በኩል የሚጋለጠም ጎልና ጉልበት ድሪብሊንግ ከፈለገ ኩኛን ያሰልፋል። ነገር ግን በክንፍ በኩል ኳስን ጠብቆ የማስተላለፍና የጎል ዕድል የመፍጠር አቅሙም ይወርዳል ይባላል። ይህ ማለት ዩናይትድ በአንዱ ክንፍ ላይ ሙሉን የተሟላ ኮምፕሌት ተጫዋች ስለማገኝ እንደ ጨዋታው ሁኔታ አንዱን ጥራት ለማግኘት ሌላኛው ታክቲካዊ ጥራት መስዋዕት ለማድረግ የሚገደል። ይህም በተቃራኒ አሰልጣኞች በቀላሉ እንዲነበብ ያደርጓልም ይባላል። የሁለቱ ተጫዋች ጥንካሬዎች ፍጹም ተገላቢጦሽና አንዱ ሌላውን ድክመት የሚደፍን መሆኑ ለዩናይትድ እና ለአሰልጣኝ ማይክል ካሪክ ትልቅ የታክቲክ ብልጫና የቡድን ጥንካሬ ይጨምርለታል ይባላል። ዩናይትድ የሁለቱን ምርት ጎን ማጣመር ከቻለ የሚያገኛቸው ዋና ዋና ጥቅሞች የሚከተሉት ናቸው። አንደኛ የሁለቱን ተቃራኒ ታክቲክ ባለቤት መሆን ሲሆን የሁለቱ ተጫዋች የመጫወቻ ስልት መለየት ዩናይትድ እንደ ተጋጣሚ ባህሪ የሚቀያየረ ሁለት የተለየ ጦር መሳሪያ እንዲኖረውም ያደርገዋል። ከተከላካይ ጀርባ ክፍት ቦታ ለሚተውና በክፍት የጫና ለሚጫወት ቡድን እንደ ማንቸስተር ሲቲ ወይም ሊቨርፑል የራሽፎርድ ፈጣን ስፕሪንት ረጅም ኳሶችን በመቀበልና ቁልፍ ኳሶችን የማሰረጭ ብቃት እንደ በፈጣን መልሶ ማጥቃት እንዲቀጣ ያደርጋቸዋል ይባላል። አጥብቆ ለሚከላከሉና ቦታ ለሚነፍጉ ቡድኖች የኩኛ የኳስ ቁጥጥር እጅጉን አስፈላጊ ነው። በጠባብ ቦታ ላይ ተከላካዮችን የመቀነስና ጥፋት በመሳብ የቆሙ ኳሶችን የማምጣት ችሎታው ማቲያስ ኩኛን በዚህ ቦታ ዩናይትድን ተጠቃሚም ያደርገዋል ይባላል። ሁለተኛው ከእቅድ ሀ ወደ እቅድ ለበቀላሉ መሻገር ሲሆን ጨዋታዎች በሚከብዱበት ወይም መሪነት መፈለግ በሚያስፈልግ በሰብ ካሪክ ከተቀያሪ ወንበር ተነስተው ጨዋታውን ሊቀይሩ የሚችሉ ድንቅ ተጫዋቾች ይኖሩታል። ለምሳሌ
ለምሳሌ ኩኛ በመጀመሪያ ሰልፎ የኳስ ቁጥር የበላይነት ሲወስድ ከቆየ በኋላ የተጋጣሚ ተከላካዮች በደከሙት መጨረሻ 30 ደቂቃ ላይ ራሽፎርድ በፍጥነቱ አስገብቶ ጨዋታውን መግደልም ይችላል። ለማይክል ካሪክ የመጫወቻ ስልትና አሁን ላይ በማንቸስተር የገነባ ላለው ስብስብ ሲታይ በአሁኑ ወቅት ማቲያስ ኩኛ ከራሽፎርድ በተሻለ ይበልጥ ተስማሚ ምርጫ ይመስላል። ለዚህም ዋናውና ታክቲካዊ ምክንያቶች የሚከተሉት ናቸው። አንደኛ የካሪክ ፍልስፍናና የኩኛ ታታሪነት ሲሆን ማይክል ካሪክ ቡድኑ በጋራ ጫና ፕሬሲንግ እንዲፈጠርና ተጫዋች ከኳስ ውጭ ታታሪ እንዲሆን ይፈልጋል። ኩኛ በአካል ብቃትና በጉልበት ረገድ ጠንካራ በሆኑ ከተቃራኒ ቡድን ላይ 1.6 ጥፋቶችን እስከ መሳብ ድረስ ተከላካዮችንም ያስጨንቃል። ራሽፎርድ ግን ወደኋላ ተመልሶ በመከላከልና ጫና በመፍጠር ረገድ ድክመት አለበት። ይህ የኩኛ ታታሪነት የካሪክን ታክቲክ ሙሉ ያደርገዋል ይባላል። ሁለተኛ ትልቅ ጨዋታ ላይ የመወሰን ብቃት የሚሆነው ካሪክ ራሱ በሰጠው አስተያየት ኩኛ በተደጋጋሚ ያደርጎታል። በተለይም በማንቸስተር ሲቲና በቼልሲ ላይ ያስቆጠራቸው ግቦች ለዚህ ምሳሌ ናቸው። በአርሰናል ላይ ያስቆጠራትም ጎል የምትረሳም አይደለችም። ሶስተኛ ወቅቱ ብቃትን የስነ ልቦና መረጋጋት ሲሆን በዘገባው ላይ የጠቀሰው ራሽፎርድ ከዩናይትድ ከመልቀቁ በፊት የነበረው ብቃት የወረደና ቋሚነት የሌለው በመሆኑም ኩኛ በመጀመሪያው ውድድር ዘመኑ 10 ጎሎችን በማስቆጠሩ ማቲያስ ኩኛ ከማርከስ ራሽፎርድ የተሻለው እንዲሆንም ያደርገዋል። ስለ ማሊያ ቁጥራቸው ጉዳይ በዘገባው ላይ የተጠቀሰው ታሪክ በጣም ትኩረት የሚስብና በሁለቱ እጩዎች መካከል ያለውን የሹመት ችግር በግልጽ የሚያሳይ ነው። የማቲያስ ኩኛ 10 ቁጥር ማሊያ መልበስ ባለፈው ውድድር ዘመን ማርከስ ራሽፎርድ ወደ ባርሴሎና መዘዋወሩ ከመርቀጡ በፊት ዩናይትድ ታሪካዊ የ10 ቁጥር ማሊያ ለብራዚላዊ አጥቂ ለማቲያስ ኩኛ ሰጥቶትም ነበር። ይህ ውሳኔ በክለብ ውስጥ የባለቤትነት ችግሩን አዲስ ዘመን መጀመሩን ያበሰረም ክስተት ነበር። የራሽፎርድ መመለስና የሚፈጠረውም ጥያቄ የሚጠበቅ ሲሆን አሁን ራሽፎርድ ወደ ዩናይትድ የመለስ እድል ከተፈጠረም የ10 ቁጥር ማሊያውን መልሶ ያገኝም። ምክንያቱም ቁጥሩ በአሁኑ ወቅት የቡድኑ ዋነኛ ተጫዋች ለሆነው ማቲያስ ኩኛም ተሰጥቷል። እንደ ማጠቃላይ የማሊያ ቁጥር ጉዳይ በሜዳ ላይ ብቻ ሲሆን በክለቡ ስልጣን ኃላፊዎች ውስጥም ትልቅ ትርጉም አለው። ኩኛ የ10 ቁጥር ማሊያ ባለቤት መሆኑ ክለቡ ለሱ የሰጠውን ትልቅ እምነት የሚያሳይ ሲሆን ማርከስ ራሽፎርድ ቢመለስ እንኳን አዲስ ቁጥር ይዞ በኩኛ ጥላ ስር ሆኖ ለመሰለፍ ለመታገል እንደሚገደድ ማሳያ ሲሆን ማርከስ ራሽፎርድ ግን ይህን የ10 ቁጥር ማሊያ በድጋሚ በማንቸስተር የመልበስ እድሉ እጅጉን ጠባብ ነው። ማይክል ካሪክ ሁለቱን ጮች ኩኛና ራሽፎርድን በአንድ ጨዋታ ለማሰለፍ ቢፈልግ የሁለቱን ጥንካሬ ሳይጋጭ ለመጠቀም ያስችሉ ሁለት ታክቲክ አማራጮችም አሉት። ካሪክ ቀደም ሲል ዩናይትድ ውስጥ ከተጠቀማቸውና አሁን ካለው ስብስብ አንጻር ሊጠቀምባቸው የሚችላቸው ምርጥ አሰላፎች የሚከተሉትም ናቸው። አማራጭ 1 4-2-3-1 የፈጠራና የማጥቃት ጥምረት ሲሆን ያሰለፍ ሁለቱን ጮች በተፈጥሮ ቦታቸው ለማሰለፍና የራሽፎርድን የፈጠራ አቅም ለመጠቀም በጣም ተመራጭም ነው። የግራ ክንፍ ሌፍት ዊንገር ላይ ማርከስ ራሽፎርድ ባርሴሎና እንዳሳየ በግራ ክንፍ ላይ ተመስርቶ ወደ ውስጥ እየገባ ቁልፍ ኳሶችን 1.4 እና ክሮሶችን 0.9 ለማመቸት ሰፊ ነፃነትም ያገኛል። ከአጥቂ ጀርባ ደግሞ እንደ 10 ቁጥር ማቲያስ ኩኛ መመልከትም እንችላለን። ማቲያስ ኩኛ የለበሰውን የ10 ቁጥር ማለት ትርጉም በሚሰጥ መልኩም ከዋናው አጥቂ ጀርባ ምናልባትም ከቤንጃሚን ሴስኮ ጀርባ የመጫወት አቅም አለ። እዚህ ቦታ ላይ ሲጫወት ተከላካዮችን የማለፍ ድሪብሊንግ ብቃቱን ተጠቅሞ ወደ ሳጥን እየገባ ሁለተኛ አጥቂ መሆንም ይችላል። በተጨማሪም የአየር ላይ ጥንካሬው ከክንፍ የሚመጡ ኳሶችን ለመጨረስ የሚረዳዋልም ተብሏል። የዚህ አሰላለፍ ጥቅም ራሽፎርድ ከክንፍ ኳሱ ሲያመጭ ኩኛ ደግሞ ወደ ሳጥን እየገባ ጎል የማስቆጠር ብቃቱን እንዲያሳይም ያደርጉታል። ሁለተኛው አማራጭ 4-4-2 ወይም 4-2-2-2 የፈጣን መልሶ ማጥቃትም ጥምረት ይሆናል። ይህ አሰላለፍ ካሪክ በተለያዩ ጨዋታዎች ላይ በተለይም ከሜዳ ውጭ በሚደረጉና የቦታ ጥበት ባለባቸው ጨዋታዎች ፈጣን መልሶ ማጥቃትን ለመጠቀም የሚመርጡ ይሆናልም ተብሏል። ሁለቱ አጥቂዎች ማቲያስ ኩኛና ማርከስ ራሽፎርድ ዋናው አጥቂ ቤንጃሚን ሴስኮ አሳርፎ ሁለቱን ተንቀሳቃሽ አጥቂዎችን አድርጎ ማሰለፍ ይችላል። ኩኛ በአካል ብቃት ጥንካሬው ከተከላካዮች ጋር የተሻሸ ኳስ ያቆየ ጥፋት ይሰራበታል። ራሽፎርድ ደግሞ በፈጠራው ሩጫ ከተከላካዮች ጀርባ የሚጣለው ኳሶችን ለማሳደድ ነፃነትም ያገኛል። የዚህ አሰላለፍ ጥቅም ራሽፎርድ ወደ ኋላ ተመልሶ የመከላከል ጫና ወርክሬት ስለሚቀንስለት ሙሉ ጉልበቱን ማጥቃት ላይ ይውላል። ኩኛ ደግሞ በፊት መስመር ላይ ከፍተኛ ጫና ፕሬሲንግ በመፍጠር ለራሽፎርድ ክፍት ቦታዎችን መክፈትም ይችላል። ነገር ግን የታክቲክ ስጋት ያለበትም አሰላለፍ ነው ይባላል። ካሪክ ሁለቱን በአንድ ላይ ሲያሰልፍ በመሃል ሜዳ ላይ ሁለት ጠንካራ የመከላከል ባህሪ ያላቸው አማራጮችን ማሰለፍ ይኖርበታል። ምክንያቱም ራሽፎርድ በመከላከል ሀገር ስንፍና ስላለበት ያንን ክፍተት የሚሸፍኑ የግራ ክንፍ ተከላካይን የሚያግዙ ታታሪ አማካዮች መኖራቸው ለቡድኑ ሚዛን ወሳኝም ነው ይባላል።
በክለባችን ከፍተኛ አመራሮችና የቦርድ አባላት ዘንድ በእነዚህ ሁለት ተጫዋቾች ዙሪያ ያለው አቋም የሚጠበቀው ነገር በሁለት ዋና ዋና ጉዳዮች ላይ አተኩሯል። የፋይናንስ ሚዛንን መጠበቅና የክለቡን አዲስ መዋቅራዊ እቅድ አለማናጋትም ነው። የክለባችን ባለስልጣናት ከሁለቱ ተጫዋቾች የሚጠብቋቸው ዋና ዋና ነገሮች የሚከተሉትም ናቸው። አንደኛ ራሽፎርድን የዝውውር ዋጋ ማዳን ሲሆን የዩናይትድ የበላይ ኃላፊዎች ዋና ፍላጎት አሁንም ማርከስ ራሽፎርድን በቋሚነት መሸጥ ነው። ነገር ግን ወደ ባርሰን ሊያደርጉ የነበረውን ዝውውር በመክሸፉና ተጫዋቹ ለሶስተኛ ጊዜ በውሰት መላክ ስለማይፈልጉ በካሪክ ስር እንዲሰለፍም ይገደዳሉ። ራሽፎርድ በካሪክ ስር ጥቂት ጨዋታዎችን አድርጎ ጥሩ ብቃት ካሳየ በገበያው ላይ ያለው የዝውውር ዋጋው ድጋሚ ከፍ ይላል። ይህ ከሆነም በሚቀጥለው ዝውውር መስኮት ለክለቡ ከፍተኛ የገንዘብ ጥቅም በሚያስገኝ ዋጋ ለመሸጥ ምቹ ሁኔታን ይፈጥራል ተብሎ ሁለተኛው ማቲያስ ኩኛን የፕሮጀክቱ ማዕከል ማድረግ ሲሆን ኃላፊዎች ባለፈው የውድድር ዘመን ታሪካዊውን የ10 ቁጥር ማሊያ ለኩኛ የሰጡትም በምክንያትም ነው። ክለቡ የወደፊት አፋንቶን በመገንባት የሚፈልገው በኩኛ ዙሪያ እንደሆነም በተግባር አሳይቷል። የራሽፎርድ ዳግም መመለስ የኩኛን ተጽዕኖ እና በራስ መተማመን እንዲቀንስበት አይፈልጉም። ስለዚህ ኃላፊዎቹ ከአሰልጣኝ ማይክል ካሪክ የሚጠብቁት ነገር ቢሆንም ራሽፎርድን በሚያሰልፍበት ጊዜ እንኳን የኩኛን የአመራርነትና የዋና ተዋናይነት ሚና በማይነካ መልኩ ታክቲኩን እንዲያደራጅ መፍቀድም ነው ተብሏል። ሶስተኛ የደሞዝ ክፍያ ጣሪያና የፋይናንስ ህግን ማክበር ሲሆን ራሽፎርድ በክለባችን ቤት በነበሩት ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች አንዱም ነበር። የእሱ ወደ ቡድን መመለስ የክለቡን የደሞዝ ስኪል በከፍተኛ ይጨምሯል። የፋይናንሻል ፍትህ የጨዋታ ህግ እንዳይጣስባቸው ስጋት አለባቸው። በመሆኑም ኃላፊዎቹ እስከ ክረምት የዝውውር መስኮት መዝገረት ራሽፎርድ የሚገዛ ሌላ ክለብ ከመጣ ቅድሚያ ሰጥተው ለመሸጥ ይሞክራሉ። ካልሆነ ግን ደሞዙ የሚመጥን የሜዳ ላይ አስተዋጽኦ እንዲያደርግ በከፍተኛ ጫና ይፈጥሩበታልም ተብለዋል። የማንቸስተር ደጋፊዎች የኦልድ ትራፎርድ ታዳሚዎች ምላሽ በዚህ ጉዳይ ላይ ለቀኝና ለግራ የተከፈለ ነው ማለት ይቻላል። ራሽፎርድ ከአካዳሚ ወጣ የክለቡ ልጅ መሆኑና ኩኛ ደግሞ በቅርቡ ያሳየው ታታሪነት ደጋፊውን በሁለት ጎራ ከፍሎታል። ዋና ዋና የደጋፊዎች ምላሾች የሚከተሉት ናቸው። አንደኛ የኩኛ ደጋፊዎች ሲሆኑ ታማኝነትና ታታሪነትን ይቀድማል ይላሉ። አብዛኛው የዩናይትድ ደጋፊ በአሁኑ ወቅት በማቲያስ ኩኛ ላይ ከፍተኛ ፍቅር አለው። ለዚህም ምክንያት በትላልቅ ጨዋታዎች ላይ ማብራቱም ነው። ኩኛ በከተማ ተቀናቃኝ ማንቸስተር ሲቲ፣ በቼልሲ ነው በአርሰናል ላይ ወሳኝ ግቦችን ማስቆጠሩ በደጋፊዎች ዘንድ እጅጉን ተወዳጅም እንዲሆን አድርጎታል። ባህሪውና ትጋቱ ኩኛ ሜዳ ላይ የሚያሳየው ከፍተኛ ተነሳሽነት፣ መከላከል ላይ መሳተፉና ለክለቡ የሚሰጠው ክብር ደጋፊ የሚፈልገው አይነት የተጫዋች ባህሪም ነው። ስለዚህ ይህ ወገን የ10 ቁጥር ማሊያ ለኩኛ መስጠቱ ተገቢ እንደሆነ ነው። የራሽፎርድ መመለስ የኩኛን ቦታ እንዲነካበት ፍጹም አይፈልጉም ነው ይባላል። ሁለተኛው ደግሞ የራሽፎርድ ደጋፊዎች ሲሆን የገዛ ልጃችን ራሽፎርድ ከልጅነት ጀምሮ በክለቡ ያደገ መሆኑ አሁንም ድረስ በብዙ ደጋፊዎች ልብ ውስጥ ልዩ ቦታም አለው። የድሮ ትዝታ ያለው ራሽፎርድ ለክለቡ ያስቆጠራቸው በርካታ ወሳኝ ጎሎች እና ከሜዳዎች የሚያደርጋቸው በጎ አድራጎቶቹ አሁንም በደጋፊዎች ዘንድ እጅጉን የማይረሱም ናቸው። የሁለተኛ ድል ናፋቂዎች ደግሞ አሁን ላይ በርከት እያሉ ሲሆን ይህ ወገን ራሽፎርድ በባርሴሎና በእንግሊዝ ብሔራዊ ቡድን ያሳየው ጥሩ ብቃት ካሪክ ስር በድጋሚ ከተሰለፈ የድሮ ምርጥ ብቃቱን ሊያገኝ ይችላል ብሎ የሚያምናሉ። ስለዚህ በክለቡ ሁለተኛ ድል ሊሰጠው ይገባል የሚል አቋም አሁን ላይ በርካቶችን እያነጋገረ ይገኛል። ሶስተኛ ተጠራጣሪዎችና ስጋት የገባቸው ደጋፊዎች ሲሆን ይህ ወገን በራሽፎርድ ላይ ከፍተኛ ጥርጣሬ ያላቸው። ራሽፎርድ ከሜዳው ፊት ሜዳ ላይ ያሳየው የነበረው የመጫወት ፍላጎት ማጣት እና መከላከል አለማገዙ የፈጠረባቸው ቅሬታም አሁንም አልቀረፈባቸውም። እነዚህ ደጋፊዎች ራሽፎርድ ከተመለሰ የቡድን አዲስ የመነሳሳትና አንድነት ሊያናጉ ይችላል የሚል ስጋት አላቸው። በተለይም ደሞዙ በጣም ከፍተኛ መሆኑም ክለቡን በፋይናንስ ይጎዳዋልም ብለው ይፈራሉ። በአጭሩ የደጋፊው አጠቃላይ ድምፅ ደጋፊው በአንድ ድምፅ ኩኛ ዋና ተሰላፊ መሆን አለበት በሚለው ይስማማሉ። የራሽፎርድን መመለስ የሚደግፉት ደጋፊዎች እንኳን ራሽፎርድ መጥቶ ቦታውን በጉልበት ሲሆን ራሱን ዝቅ አድርጎ ከተቀያሪ ወንበር የተነሳ ቡድን የማገዝ ብቃቱን ማረጋገጥ እንዳለበት ነው የሚያምኑት። ኦልድ ትራፎርድ አሁን የኩኛን ስም ነው እየዘመረ ያለው። ራሽፎርድ ያንን ፍቅር መልሶ ለማግኘት ጠንክሮ መስራት ይኖርበታልም ተብሏል። ውድ ቤተሰቦች ለዛሬ የነበረን የማርከስ ራሽፎርድና የማቲያስ ኩኛ የንጽጽር ፕሮግራማችን እዚህ ላይ ያበቃ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ። ውድ ቤተሰቦች የእናንተስ ምርጫ ማን ነው? ማቲያስ ኩኛ ወይስ ማርከስ ራሽፎርድ? ምላሻችሁን አስቀምጡልን።